ዳጣ በመጥፋቷ የቤቱ ሰው በሙሉ ተረብሿል። ዳጣ እናቷን በማግኘቷ በደስታ ፍንጥቅጥቅ ብላ ቤተ ክርስቲያን ሄዳ ነበር። እዛ ጸሎት አድርጋ እናቷን ለማግኘት እየፈነጠዘች ወደ እናቷ ጋር ስትሄድ ከመንገዷ ላይ አርጁን ታገኘዋለች። አርጁንም የት ሄደሽ ነው? ምንድን ነው? ዛሬ ደስ ብሎኛል አርጁ፣ መንገዱን ልቀቅልኝ፣ ዛሬ የደስታዬ ቀን ነው እያለች እንግዲህ ማውራት ጀመረች። መንገዱን ልቀቅልኝ፣ አቢጌልን ልጠይቀኝ ከሆነ አቢጌል ፍቅረኛዋ አይደለም ናታን አይወዳትም በማለት ትነግረዋለች። አርጁንም ደግሞ እስኪ ማይልኝ ብሎ ሲላት እሷም ኪድኝም ብላ ትምልለታለች። ከዛም በመቀጠል እንግዲህ ዳጣ አርጁን እቅፍ አደረገች እና ያዘችው። አርጁንም እንግዲህ የህንድ ጠንቋይ የህንድ አምልኮት እያመለከ እንግዲህ አመዱን በጥብጠሽ በአንገትሽ አድርገሽ ዙሪ በያት እኔ ስሞት እያለ እየጠራት፣ ዳጣ ግን አልሰማችውም። ወደፊት በሩጫ እየሮጠች ሄደች። ሩጫዋ ከበፊቱ የተለየ ነው። ከዛም በመንገድ ላይ ለአባዬ ሳልደውልለት በማለት ቆም ብላ ታስባለች። ግን ወደ ሰላምዬ ቤት ስለሆነ የምሄደው በሰላምዬ ስልክ እደውልለታለሁ በማለት ትሄዳለች። አቶ ደረጀና ማርታ ግን መንገድ ላይ ነበሩ። ማርታ ተከትየህ ካልሄድኩ ብላ ከቤት ጀምራ እየጨቀጨቀችው ሲመጡ መንገድ ላይ፣ ከዛም እሷ ድርቅ ብላ ቀረች። እሷም እሄዳለሁኝ፣ እሱም ደግሞ አቶ ደረጀ አትሄጅም ይላታል። ማርታም ቆይማ ደረጀ ምን መሆንህ ነው? እኔም እኮ መሄድ አለብኝ ዳጣ የት እንደሆነች፣ እንደዚሁም ደግሞ ሰላምዬ ልጇን ክትባት ይዤ ሄዳለሁኝ ብላ ስለነበረ እሷንም ማየት አለብኝ መጠየቅ አለብኝ በማለት እንግዲህ ድርቅ ብላ መኪና ውስጥ ገብታ ይዟት ይመጣል። አቶ ደረጀ መንገድ ላይ ከደረሰም በኋላ ማርቲ አንቺ ለምን በስልክሽ አትደውይላትም ለሰላም? ምናልባት እሷ በአንቺ ስልክ ልታነሳልሽ ትችላለች በማለት ስጠይቃት፣ ማርታም እንዴ ደረጀ ቆይም አንተ ሰውዬ ምን መሆንህ ነው? ቅድም ደውዬ አላነሳችም ከኔ ጋር የለችም ብላኛለች ብለሃል ነበር እንዴ? አዎ እሱማ ብላኛለች አለ። አቶ ደረጀ ግን እዛ ቤት የማይሄድበት ወይም ማርታን ይዟት የማይሄደው አንድና አንድ ምክንያቱ አቶ ደረጀ ከሰላም ዳጣን እንደወለዳት እዛ ሲላቀሱ እንዳታውቅ ማርታና እንዳትሰማ ነው። ማርታ እኔ ራይድ ይዤ እሄዳለሁኝ በማለት ራይድ ይዛ ወደ ሰላም ቤት ታቀናለች። ዳጣ ግን ከሁለቱም ከቤተ ክርስቲያኑ ቀድማቸው ቤት ስለሄደች ልጁን ከከነቡ ላይ አስተኝታው ሰላም ልጇን እየጠበቀች ነበር። ልጇን እየጠበቀችበት በነበረበት ሰዓት በድንጋጤ በር ሲቆረቆር በድንጋጤ ትወጣና በሩን ትከፍታለች። ሆኖም ግን ከበሩ አጠገብ የሆነ ቀይ ጨርቅ አይታ መሰለኝ ያንን ጨርቅ ስታይ ወደቀች። ስትወድቅ በዛው ሳትነሳ ብዙ ሰዓትን አስቆጠረች። ልጁ ግን ከሶፋው ላይ በተኛበት ሰዓት አሁን በአሁን ወደቀ እያልኩኝ እኔ ሩሄ ሽጥትን ነበር እውነት ለመናገር ማለት ነው። እንዴ ወይኔ ጉዴ! ህፃን ልጅ ሲያለቅስ ደግሞ አልወድም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያኖች ከልቤ ወዳችኋለሁ፣ አከብራችኋለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ የዳጣ 125ን ክፍል ይዤላችሁ መጥቻለሁ። እንግዲህ ዳጣ እናቷን በማወቋ አቶ ደረጀ ደግሞ እናቷን ስለነገራት ሁሉም ደስ ብሏቸዋል። ማርታ ግን ይህንን ነገር ተደብቃና ይህን ነገር ሳታውቅ እስከ መቼ ድረስ ነው የምትቆየው የሚለው ነገር ያሳስባል። እንግዲህ ዳጣ እናቷን ካወቀች ማታ ታማ ሆስፒታል ከሄደች በኋላ ከዛም ከተመለሰች ማታ ቤቷ በሰላም አድራ ጧት ግን ሳይነጋባት ነበረ የወጣችው ከቤት። አቢጌል በዛን ሰዓት የት የለችም በማለት እንግዲህ አቶ ደረጀን ገብተኸው በማለት አባቷም ገብቶ ቢያያት የለችም። ከዛም ስልኳን ቢደውልላት ስልኳን ማታነሳም እቤት ትታው ሂዳለች ስልኩን። እንግዲህ ዳጣ እናቷን በማግኘቷ እንደገና የተወለደች መስሏታል። በጣም ደስ ብሏታል። በደስታዋ መሀል ግን እናቷ አሁን ሰላም መሆኗን ስላወቀች ደስም ብሏት እያለ ግን በፍንጥዛና በሳቅ ወደ ቤት ሂዳ እናቷ እንደዛ ወድቃ ስታያት ሩጣ የያዘችውና ያቀፈችው የሚያለቅሰውን ህፃን ነበረ። የሚያለቅሰውን ህፃን ካቀፈችውም በኋላ እንግዲህ ሰላምዬ የምትነሳም አልነበረችም። ብትጠራትም አልሰማቻትም። ልጁም ሲያለቅስም አልሰማችውም። እውነት ለመናገር ሰላምዬ አንድ ነገር ሳትሆን መዳን አለባት። ምክንያቱም ዳጣ ልጇ መሆኗን ስለተነገረች እና ስላወቀች
የልጅነት ፍቅራቸውም ወይም የልጇን ፍቅር ለ21 ዓመታት ስትጠብቅ የነበረችውን ልጅ እንግዲህ ስላገኘች በአሁኑ ሰዓት ደስተኛ መሆንና እንደዚሁም ደግሞ አሁን ከወለደችው ልጅ በአንድ ሆነው ደስተኛ ሊሆኑ ይገባል። አቶ ደረጀ ይህን ሚስጥሩን ዳጣ እናቷ መሆኗን ሰላም ብታውቅም አቶ ደረጀ ለማርታ ግን መቼ እንደሚነግራት አይታወቅም። አቢጌልም እንግዲህ የማወቅ ፍላጎቷ በጣም ጓጉታለች። እንግዲህ ዳጣ የት ትሄዳለች የሚለውን ነገር አሳስቧት ናታንን ብትጠይቀው ናታንን ሰላምዬ ጋር ሂዳ ይሆናል በማለት ስትጠይቀው ሰላምዬ ጋር ለምን ትሄዳለች ብሎ ይላታል። እንግዲህ ምናልባት አባዬ እናቷን ነግሯት ከእሷ ጋር እሷ እናቷን ስላወቀች ልትነግራት ምናልባት ሂዳ ይሆናል በማለት ትነግረዋለች ለናታን። ናታንም እንግዲህ ለምን ወጥተህ አትፈልጋትም በማለት አቢጌል ስትጠይቀው ናታን እንዴ ሰው ጠፋ እኮ የሚባለው 24 ሰዓት ሙሉ ሲሞላ ነው በማለት ይመልስላታል። ቆይ ናታን የምትወደው ልጅ እንደዚህ ነው እንዴ የምትጠብቀው? ቆይ እኔም ብጠፋ እንደዚህ ነው የምታስበኝ በማለት ትጠይቀዋለች። እሱም ደግሞ ስለዚህ ነገር አታውሪ ይላታል። ናታንም እንግዲህ እስኪ ሰላምዬ ጋር ሂጄ ልያቸው በማለት ሲነሳ አቢጌልም እኔም አብሬ እሄዳለሁ እንደውም የሰላምዬ ልጅ በጣም ናፍቆኛል ትላለች። ከዛም ናታን መሄዱን ሀሳቡን ይቀይርና እንደውም አልሄድም ይላታል። በዚህን ሰዓት አቢጌል በጣም ትናደዳለች። ውሃ ወደ እነ አቢጌል ጋር መጣችና እኔም እሄዳለሁኝ ትላለች። ቆይማ ምጥን የት ሄዳ ነው ብሎ ሲላት ናታን ምጥንማ አመመኝ ብላ ሂዳለች ቤቷ ምኗን አሟት ነው ሲላት እኔ እንጃ አመመኝ ብላ ሂዳለች። በቃ ናታን ተዋትና እንሄድ ትልና አቢጌል እንደ መነሳት ትላለች። ናታን ግን እንደማይወስዳቸው ይነግራቸዋል። እንትናም ውሃም እኔም እሄዳለሁ ቤት መዋል ደብሮኛል አስጠልቶኛል በማለት ስትጠይቀው ናታንም አንቺ ስለመደበር ምን እንዴት ደግሞ ምን ታውቂያለሽ ይላታል። እንዴ እንደውም እኛ ክፍል እኮ አንድ ድብር የሚሉ ልጅ አለ እንደውም በጣም ወፍራም ነው ምጥን እኮ ቢሰነጠቅ ለሁለት ይሆናል ብላኛለች በማለት እንግዲህ እንደዛ እየሳቀች እየቀለደች እነሱንም እያሳቃቻቸው ነበረ። እንግዲህ ሰላምዬ ድና ልጆቿ ከጎኗ ሆነው እሷም ደግሞ የልጅነቷን ፍቅሯን እንደዚሁም ደግሞ ልጅ የወለደቻት ልጅ 21 ዓመት ሞልታት እንደዚህ በማገኘቷ ምን ያክል ስሜት ይሰማታል እናቴ ብላ እንግዲህ ቤተክርስቲያን ሄዳ ከዛም እንግዲህ በጧት ነው ወደ ሰላምዬ ጋር የመጣችው ማለት ነው። እንግዲህ ገዜና እንደዚሁም ደግሞ ለዛ ከኪችን ውስጥ ለዛ እንዴት ትጠፋለች? ምን እየጠበቅ ምን እየሰራህ ነው እንደዚህ እየጠፋችው ዳጣ ብላ ስትጠይቀው እኔ እኮ ቤት ልጠብቅ እንጂ ሰው ልጠብቅ አይደለም የመጣሁት ይላል ገዜ። ከዛም እሷ በቃ አለቀልህ እዚህ ቤት አንተ ዳጣ እኮ ጠፍታለች ብላ ታስፈራራዋለች። በቃ እና ታዲያ እኔ ምን ላድርግ ቤት እንጂ ሰው ልጠብቅ አልመጣሁም። በቃ መጥፋት አለብህ አንተ። አቶ ደረጀ እንግዲህ ካወቀ ይሄንን አንተ እንደሆንክ ያስወሰድካት ያሰራካት አለቀለህ በማለት ታስፈራራዋለች ገዜን ማለት ነው። እንግዲህ የገዜና የለዛ ቀልዶች እኔ በጣም ነው የሚያስቁኝ እነዛ ፓርት ላይ ስደርስ፣ በተለይ ደግሞ ውሃ ማለት ነው። ውሃ እንደ ውሃ ነገር ናት እሷ ለራሷ ማለት ነው። እና በጣም ደስ ትለኛለች። እና የዚህ ድራማ ተከታታዮች ይህንን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉኝ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። እንግዲህ የዛሬ ቪዲዮ ይህንን ይመስላል። እጥን ምጥን ያለ ቪዲዮ ነው ይዤላችሁ የመጣሁት ውድ ሀገሬ ልጆች፣ ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኢንሻአላህ ቪዲዮዬን ግን እዩልኝ፣ እውነት እዩልኝ ቪዲዮዬን ማለት ነው። የእውነት ስነግራችሁ ሰዓት ያስፈልገኛል፣ ሰዓት አግዙኝ። ቪዲዮውን ጨርሳችሁ በማየት እና ለነበረን ቆይታ አመሰግናለሁ። መልካም ምሽት ይሆንላችሁ።